በአንድ ወቅት የቀድሞው የኢዜማ ፓርቲ አባልና ከፍተኛ አመራር አቶ አንዱዓለም አራጌ መቀለ ተገኝተው ከትግራይ ወጣቶች ጋር ውይይት በማድረግ የህወሓት ፖለቲካ ሊደፈር እንደሚችል አሳይተው ነበርም። ከአቶ አንዱዓለም ሌላ ፖለቲከኛ ትግራይ ተገኝቶ ህዝባዊ ውይይት የማድረግ ዕድል አላገኘም። የፖለቲካ ምህዳሩ ከጊዜ ወደ ጊዜ እየጠበበ መጥቶ በትግራይ ሰማይ ስር ህዝቡ ከህወሓት ውጪ ሌላ ፖለቲከኛ ማየት አልቻለም። ይህም ህወሓት የራቀውን ህዝባዊ ድጋፍ ለማግኘት ጥሩ አጋጣሚ ይፈጥርለታል። ህዝቡን ከፌዴራሉ መንግስት ለማራቅ የሚያስችሉ ቅሬታዎችን አከታትሎ ያሰማ ነበርም። ጠቅላይ ሚኒስትር አብይ በወቅቱ በነበራቸው የህዝብ ድጋፍ ህወሓትን ከፌዴራል መንግስት እንዲርቅ ማድረጋቸውን ተከትሎ ህዝቡ በህወሓት መዳፍ ውስጥ ወደቀም። ከዚህ ጋር ተያይዞ የቃላት ጦርነቱ በመቀለና 4 ኪሎ ተቀጣጥሎ መጨረሻ ላይ ወደ ደም አፋሳሽ ጦርነት ማምራቱ የሚታወስ ነው። ጦርነቱ በፕሪቶሪያው የሰላም ስምምነት ሲጠናቀቅ ህወሓት በስምምነቱ መሰረት ትጥቅ ይፈታል ተባለም። የትግራይ ጊዜ አስተዳደር ተቋቁሞም ፕሬዝዳንት ተመረጠም። የመጀመሪያው የጊዜ አስተዳደሩ ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ናቸው። ሁለተኛው ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ናቸው። በጀነራሉ ጊዜ ህወሓት ከምርጫ ቦርድ ተሰርዞ በምትኩ ስምረት ፓርቲ እውቅና አግኝቶ ለምርጫ ውድድር ዝግጅት እያደረገ ነው። በተመሳሳይ ዜማ በትግራይ ምርጫ ለመወዳደር ዝግጅት እያካሄደ ነው። ጉዳዩን በስፋት እንመለከተዋለን። በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሚመራው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መጪውን 7ኛ ዙር ምርጫ አስመልክቶ ያሳለፈው ውሳኔ ከብዙ አቅጣጫ እያነጋገረ ነው። ኢዜማ አነጋጋሪ የሆነው ሌሎች ፓርቲዎች ስጋት አለን በሚሉት ክልል ለመወዳደር በመወሰኑ ነው። ከኢዜማና ስምረት እንዲሁም ገዢው ፓርቲ ብልጽግና ውጭ ሌሎቹ የቀጣዩ ምርጫ ተፎካካሪ ፖለቲካ ፓርቲዎች በተለይም ጦርነት በቀጠለበት አማራ ክልልና ፖለቲካዊ ቀውሱ እየተባባሰ ባለበት ትግራይ ክልል ለመወዳደር ከፍተኛ ስጋት እንዳላቸው እየገለጹ መቆየታቸው ይታወሳል። ኢዜማ ግን ከሌሎቹ ፓርቲዎች በተቃራኒው ትግራይ ክልልን ጨምሮ ብሔራዊ ምርጫ ቦርድ በሚለያቸው ስፍራዎች ሁሉ እንደሚወዳደር አሳውቋል። ኢዜማ ይህን አነጋጋሪ ውሳኔ ከማሳለፉ ጥቂት ሳምንታት በፊት በቃል አቀባዩ ሚካኤል አስገዶም በኩል የአቋም መግለጫ የሰጠው ህወሓት ፓርቲውን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ በሚል ሁናቴውን የዘፈቀደ ውሳኔ ብሎ በመበየን እኔ የሌለውበት ምርጫ በትግራይ አይካሄድም እስከ ማለት መድረሱ ይታወሳል። በትግራይ ህገወጥ ሲሉ የጠሩት ምርጫ የማካሄድ ፍላጎት እንዳለ የሚገልጹት ቃል አቀባዩ ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት መሆኑን ተናግረው ነበርም። ኢዜማ ግን ቃል በቃል የህወሓትን ዛቻ ሳይፈራ ቦርዱ ትግራይ ክልልን ምርጫ አካሄድበታለሁ ካለ እንደሚወዳደር ተናግሯል። ፓርቲው በአቋም መግለጫው ከዚህ ቀደም እንዳሳወቁት ኢትዮጵያ ያለችበትን ሁናቴ የተረዳ የመፍትሄ አማራጭ ሐሳብ ማቅረብ አንዱ ዓላማይ ነው ብሏል። ባለፉት ዓመታት ይህንን ስራ በመስራት በዜጎች ደህንነት፣ የምጣኔ ሀብትና የህግ የበላይነት ላይ የልዩነት ሐሳብ በማንሳት አሳይቻለሁ ባይ ነው። ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ለማካሄድ ቀን የቆረጠለትን ሀገራዊ ምርጫ አስመልክቶ ኢዜማ ለመወዳደር መወሰኑን ከማሳወቁ በፊት የሀገሪቱ ከፍተኛ ባለስልጣን ፕሬዝዳንት እንዲሁም በሚያስችልና ፕሬዝዳንቱ በቀጥታ በአብላጫ ድምጽ የሚመረጥበት ፕሬዝዳንታዊ ፖለቲካ ስርዓት መተካት እንዳለበት፣ ከአብላጫ ድምጽ በተጨማሪ ፕሬዝዳንቱ በአብዛኛው ክልሎችም ተመራጭ የሚሆንበት ስርዓት መዘርጋት አለበት የሚል አጀንዳ ለሀገራዊ ምክክር ኮሚሽን አቅርቧል። ከዚህ በተጨማሪ ኢዜማ የህገ መንግስቱ አንቀጽ 39 ኢትዮጵያ አንድ ሀገር ሆነ የመቀጠል መብቷን የሚያመነምንና በማንኛውም ሰዓት በጥቂቶች ፍላጎት ላይ በመመስረት ብቻ ሀገርን የሚያፈርስ ከመሆኑም በላይ በህዝብ መካከል መተማመንን የሚሸረሽር የጋራ ፍላጎትና ጥቅምን ብሎ የጋራ ማንነትን የሚያቀጭጭ በመሆኑ ሙሉ ለሙሉ ሊሰረዝ እንደሚገባ ምክር ሀሳብ አቅርቧል። የኢዜማው መሪ ብርሃኑ ነጋ ሀገራዊ ምክክሩ የኢትዮጵያን መሰረታዊ ችግሮች ለመፍታት ቁልፍ ጉዳይ መሆኑን እንደሚያምኑ መግለጻቸውም ከዚህ ቀደም የወጡት መረጃዎች አመላክተዋል። እርሳቸው የሚመሩት ኢዜማ በዚህኛው ምርጫ ከቀደመው ጊዜ በባሰ ከፍተኛ ትችት እየደረሰበት ነው። የነጌታቸው ረዳ ውሳኔ የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት የአሁኑ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የሚመሩት ስምረት ፓርቲ ልክ እንደ ኢዜማ በትግራይ ምርጫ ለመወዳደር የወሰነ ነው። የስምረትን ከኢዜማ የሚለየው የህወሓት ባላንጣነቱ ነው። ስምረት ህወሓትን ለማክሰም ብቻ ሳይሆን ለማጥፋት ጭምር ቆርጦ የተነሳ ነው በሚል አስተያየት ይሰጥበታል። ስምረት ፓርቲ ሙሉ እውቅና ካገኘ በኋላ የምክር ቤቱ የመጀመሪያ መደበኛ ጉባኤ ከሰሞኑ ተካሂዶ ነበረም። በሰባተኛው ሀገራዊና ክልላዊ ምርጫ የተፈናቀሉ ዜጎች ጉዳይ ላይ እንዲሁም የትግራይ ክልል አንድነትን በተመለከቱ ሐሳቦች ላይ ፓርቲው መክሮባቸዋል። ስምረት በትግራይ ውስጥ የድክመቶች ሁሉ ዋና ምንጭ የሆነው ህወሓት መሆኑን ይገልጻል። ህወሓት ደግሞ ስምረትን እንደ ካዲ በመቁጠር እየከሰሰ ነው። በዚህ ሁናቴ ምርጫው እየመጣ ነው። ባለፈው ጥቅምት ወር መግቢያ ላይ ለውይይት የቀረበው የምርጫ ቦርድ ረቂቅ የጊዜ ሰሌዳ በመጨረሻም ታውቋል። የምርጫ ቦርድ የጊዜ ሰሌዳ እስከ የካቲት 30 ቀን 2018 ዓ.ም ድረስ
የቴክኖሎጂ የመራጮች ምዝገባ እንደሚካሄድ መስፈሩ ይታወሳል። ከየካቲት 1 እስከ መጋቢት 1 መደበኛ የመራጮች ምዝገባ፣ ከታህሳስ 20 እስከ ጥር 30 የእጩዎች ምዝገባ፣ ከዚያም ግንቦት 24 ድምፅ መስጫ ቀን ይሆናል ተብሏል። በዚህ የምርጫ ቁሳቁሶችና ሰነዶች ማሸግና ስርጭት የሚካሄድ መሆኑን በጊዜው ይፋ በሆኑ መረጃዎች ተገልጾ ነበርም። ረቂቁ ጥር 2 ቀን 2018 ዓ.ም የእጩዎች ምዝገባ እንደሚያበቃ የሚገልጽ ነው። የምርጫ ቅስቀሳ ማብቂያ ህወሓት የድል ቀን እያለ ሲያከብረው በኖረው ግንቦት 20 ነው። ከዚያም ለተጠባቂ ምርጫ ከ4 ቀናት በኋላ ግንቦት 24 ቀን 2018 ዓ.ም ድምፅ መስጫ ቀን ይሆናል። ከግንቦት 25 እስከ ግንቦት 29 ቀን 2018 ዓ.ም ድረስ ጊዜያዊ ውጤት ሲገለጽ፣ ሰኔ 3 አጠቃላይ ውጤት ይነገራል። የጊዜ ሰሌዳው እንዲቀመጥ እንጂ ፈተናው ከወትሮ የተለየ ሆኖ ይታያል። የቀጣዩ ምርጫ ከወትሮ ለየት ያለ ፈተና የገጠመው ህወሓት ከምርጫ ቦርድ መሰረዙና ከዚያ ጋር ተያይዞ የተፈጠረ ውዝግብ ነው። ከዚህ ባለፈ ከጦርነቱና ግጭቱ ላይ የኢትዮ ኤርትራ ውጥረት መጨመር ሌላኛው ጉዳይ ነው። ህወሓት ከኤርትራ ጋር ግንኙነት መፍጠሩና ከሌሎች ተቋሚ ኃይላት ጋር መገናኘቱ የፕሪቶሪያው የሰላም ስምምነቱን ሙሉ ለሙሉ የመጣስ አዝማሚያ ላይ በመሆኑ ጉዳዩ ከምርጫው ጋር ሲገናኝ ፈተናውን ውስብስብ ያደርገዋል። የነ ደብረጽዮን ውሳኔ በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናውን ያጣው ህወሓት ከህዳር 8 ቀን 2018 እስከ ህዳር 13 ቀን 2018 የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 ቀን 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሂደው ነው በማለት በምርጫ ቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት የሚታወስ ነው። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት የታሰበበት ነው ብለዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይ አስተያየት ሰጥተዋል። በ14ኛው የህወሓት ጠቅላላ ጉባኤ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴው መገምገማቸውን ኃላፊው በወቅቱ ተናግረዋል። ከከፍተኛ የፓርቲው አመራሮችና ከአባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት እየተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበር ይታወሳል። ጉባኤው በህወሓት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍል ፈጥሮ ነበር። የህወሓት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞ የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የ2 ዓመታቱን ጦርነት ያስቆመውን የፕሪቶሪያውን ስምምነት የሚጥስ ነው ማለታቸው ይታወሳል። በ14ኛው አወዛጋቢ ጉባኤ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት፣ የድርጅቱ ቁጥጥር ኮሚሽን፣ አብዛኞቹ የደቡብና የደቡብ ምስራቅ ትግራይ ወረዳዎች፣ የመቀለ ከተማና ክፍለ ከተሞች አልተሳተፉም። አቶ ጌታቸው በወቅቱ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበርም። ከፕሪቶሪያው ስምምነት በኋላ ከአሸባሪነት መዝገብ የወጣ ህወሓት ከህጋዊ ፓርቲነት መዝገባው ተሰርዟል። ከህወሓት ተነጥለው የወጡት በተለምዶ ሀራ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይላት ላይ ጥቃት ሰንዝረዋል። እነዚህ ታጣቂዎች በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይላት አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። ይህም ባለፉት ወራት በትግራይ ኃይላት በነጻ መሬት ታጣቂዎችና በፌዴራል መንግስቱ ኃይላት መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። ከዚህ አንጻር ህወሓት ዕጣ ፈንታው በሁለት መልኩ እየተገለጸ ነው። አንደኛው ከኤርትራ መንግስት ጋር ተገናኝቶ ራሱን ለማትረፍ የሚሞክርበት አካሄድ ነው። ሁለተኛው ወደ ፌዴራሉ መንግስት መመለስ ላይ ትኩረት ያደረገ ነው። የፌዴራሉ መንግስት ግን መመለሻ በሩን ጠርቅሞታል የሚሉ አስተያየት ሰጪዎች አሉ። ህወሓት ከማዕከላዊ መንግስቱ በብዙ እየራቀ ነው። የፌዴራሉ መንግስት ህወሓት ከኤርትራ መንግስት ጋር እየሰራ ነው ብሎ ይከሳል። በዚህ ጉዳይ ላይ በአንድ ወቅት ምላሽ የሰጡት አቶ ሚካኤል ስለ ጉዳዩ ጭምጭምታ ይሰማል፣ ሆኖም በፓርቲም ሆነ በመንግስት ደረጃ ከኤርትራ መንግስት ጋር ግንኙነት አልተጀመረም ብለዋል። የውጭ ጉዳይ ሚኒስቴር ከተወሰኑ ሳምንታት በፊት ለመንግስታቱ ድርጅት በጻፈው ደብዳቤ ኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መውቀሱ አይዘነጋም። ይህንን ክስ ህወሓትም ሆነ ኤርትራ አስተባብለውታል። ሆኖም መስሪያ ቤቱ ኤርትራና ህወሓት በቅርቡ የፋኖ ኃይላት የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል በወቅቱ ወቅሶ ነበረም። ይህ በመስከረም ወር ከተሰማ በኋላ ከዛ ቀጥል አድርገው ጠቅላይ ሚኒስትር አብይ አህመድ በአንድ አጋጣሚ ከየትኛውም የውጭ ኃይል ጋር የሚደረግ ግንኙነት መካሄድ ያለበት በፌዴራል መንግስት በኩል መሆኑን ጠቅሰው እነርሱ ከውጭ መንግስት ጋር ምን እያደረጉ ነው ሲሉ ህወሓትን የሚመለከት ጥያቄ ለፓርላማ አቅርበው ነበርም። አሁንም በዚህ ጉዳይ የህወሓት ቃል አቀባይ በሰጡት ምላሽ ከሻዕቢያ ጋር ወዳጅ በመሆን ብልጽግናን ለመውጋት የተደረገ ንግግር የለም። እኛ እያልን ያለነው በጋራ የፕሪቶሪያ ስምምነትን እንተግብር ነው። ሁላችንንም የሚጠቅመው እርሱ ነው፣ የሚያስተሳስረንም እርሱ ብቻ ነው ብለዋል።